የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ከበራችሁ አድማጮቻችን ሰላምልክቶቻችሁን እናመሰግናለን። የውጭ መገናኛ ብዙሃን ምን እያሉ ነው የሚለውን ነገር ለመመልከት እየሞከርኩኝ ነበር። የተለያዩ ጉዳዮችን ነው እንግዲህ ይዘው የወጡት በተለይ ደግሞ በዩክሬን ሩሲያ ጉዳይም ላይ እንደዚሁም በተለይ ዶናልድ ትራምፕ ከፑቲን ጋር ተነጋግረው ነበር፣ ስልክ ተደዋውለው ነበር ለአንድ ሰዓትና ከዛ በላይ ለሆነ ጊዜ ቆይታ አድርገው ተወያይተዋል። አጠቃላይ ጉዳዩን በተመለከተ ከዩክሬኑ ጦርነት ውጪም ደግሞ ሁለቱ ሀገራት ያላቸውን እርስ በርስ ግንኙነት ለማጠናከርና የተጣሉ ማዕቀቦች የሚነሱበት ሁኔታ መነጋገራቸውን ትራምፕ ራሳቸው ገልጸዋልና ያው ከተናገሩት ነገር መካከል ይሄ እንዳለ ሆኖ ጆሮን የያዘው ግን ዶናልድ ናቸው ቭላዲሚር ፑቲን ለበቀል እየተዘጋጁ መሆናቸውን በግልጽ ነግረውኛል ብለው ነው እንግዲህ ዶናልድ ትራምፕ የተናገሩትና አይበቀሉ ወይም አያቆሙ ብዬ ነግራቸዋለሁ የሚል ነገርም አብረው አልተናገሩምና ሩሲያ ከፍተኛ የሆነ በቀል በዩክሬን ላይ ልታከናውን መፈለጓን ወይም ደግሞ እንደምታደርግና ይህንን በምንም ምክንያት እንደማይቀር አስረግጠው በጠንካራ ቃል ነው ሲነግሩኝ የነበረው የሚል ነገር ነው የተናገሩት። እንግዲህ ሰሞኑን በድሮኖቹ አማካኝነት ከፍተኛ የሆነ ጥቃትና ድብደባን በሩሲያ ላይ አድርጋለች ነው የሚባለው። ዩክሬን በስለላ የተቀናጀና ምናልባትም ብዙ አውሮፓውያን የደገፉት ሊሆን ይችላል ተብሎ በሚታሰብ መንገድ ነው እንግዲህ ብዙ አውሮፕላኖቿን ሩሲያ አታለች የተባለው። በሩሲያ በኩል የመጣ ማረጋገጫ ባይኖርም ምን ያህል ወድሟል የሚለውን ማለት ነው። ምዕራባውያን ሚዲያዎች እስከ $7 ቢሊዮን ድረስ የሚደርስ ኪሳራ በሩሲያ ላይ ደርሷል ብለው ነው የሚናገሩትና የዩክሬን የተጠቀመችባቸው ድሮኖች እስከ $300,000 ድረስ ብቻ የሚያወጡ ሲሆኑ ወደሙባት የተባሉት የሩሲያ አውሮፕላኖች ግን እያንዳንዳቸው ከ30 እስከ $50 ሚሊዮን ድረስ የሚያወጡ ናቸው። እንግዲህ እነዚህና ሌሎች ተደምረው ነው እስከ $7 ቢሊዮን ድረስ ውድመት አስከትሎባታል የተባለውና የራሽያ ፐርል ሃርበር እያሉም ደግሞ ብዙዎቹ እየጠሩት ይገኛሉ። ፐርል ሃርበርን እንግዲህ ሁለተኛው ዓለም ጦርነት ጊዜ እናስታውሰዋለን። የጃፓን አውሮፕላኖች የደበደቡት የአሜሪካ የባህር ኃይል ነውና ከዛ መደብደብ በኋላ ነው እንግዲህ ፐርል ሃርበር ላይ በጣም ብዙ ፊልሞች መሰራታቸውንም እንደዚሁም እናውቃለን። ከዛ ድብደባ በኋላ ነው የአሜሪካው ፕሬዝዳንት በወቅቱ የነበሩት ማለት ነው በቃ ጃፓንን ከዚህ በኋላ ለማስቆም አቶሚክ ቦምብን መጠቀም አለብኝ ብለው ከ3 እስከ 5 ኪሎ ግራም ድረስ የሚመዝን አቶሚክ ቦምብ ነው እንግዲህ የወረወሩት ሂሮሺማና ናጋሳኪ ላይ። እስካሁን ድረስ የደረሰው ጉዳት እንግዲህ ምን እንደሆነ የምናውቀው ነውና ይሄ የሩሲያው ፐርል ሃርበር ነው የሚለው ነገር ዝም ብሎ እንደ ቀልድ እየታየ አይደለምና ቭላዲሚር ፑቲን ደግሞ ምን ሊያደርጉ ይችላሉ የሚለው ነገር አሁን ሁሉንም እያስፈራ ነው የሚገኘው። ልክ አሜሪካ እንዳደረገችው እሳቸውም በቃ ዩክሬንን ለአንድ ለመጨረሻ ጊዜም ጉዳዩን ጸጥ ለማድረግ ምናልባት ይሄ ስትራቴጂክ የሚባሉ የኒውክሌር ቦምቦችን እስከ 10 ኪሎ ግራም ድረስ ሊመዝኑ የሚችሉ ማለት ነው እነዛን ይጠቀሙ ይሆን ወይስ ደግሞ በተመሳሳይ መንገድ በሚሳኤልና በሌሎች ነገሮች ነው ጥቃት የሚፈጽሙት የሚለው ነገር እያስፈራን ያለው። ከ100,000 በላይ የሚሆኑ ድሮኖችን እንግሊዝ ለዩክሬን ለመስጠት እንግዲህ ብታስብም ድሮኖቹ 100,000 ብቻ ሳይሆን 100 ሚሊዮንም ቢሆኑ ከአንድ የኒውክሌር ቦምብ የሚበልጡ አይነት አይደሉምና ሩሲያ ደግሞ ግዛቷ በጣም ሰፊ ስለሆነና በዚህም በዛም እየሄደች ዩክሬን ስለምታጠቃት ምናልባት ይህንን እርምጃ እንዳትወስድ የፈሩ የፖለቲካ ተንታኞች በተደጋጋሚ ጊዜ ይህን እየተናገሩት ይገኛሉ። ከዚሁ ጋር በተያያዘ የሰሜን ኮሪያው መሪ ኪም ጆንግ ኡን ደግሞ ለሩሲያ ያልተገደበ ድጋፋችንን እንሰጣለን፣ ወታደሮችን አሁን ልከናል፣ መሳሪያም ልከናል፣ አሁንም እንልካለን ሲሉ በግልጽ ተናግረዋል እና አስፈላጊ ከሆነ ሁሉንም ወታደሮቻችን ልከን ከሩሲያ ጎን እንዲሰለፉ አድርገን እንዋጋለን ሲሉም ጭምር እንደዚሁ ተናግረዋል። አሁን አውሮፓውያን በግልጽ ዩክሬንን እየደገፉ ባሉበት ሁኔታ ላይ እንደነ ሰሜን ኮሪያ ያሉ ሀገራትም በግልጽ ሩሲያን እየደገፉ ነው የሚገኙት። ሌሎችም ሀገራት እንግዲህ እንዳይመጡና ጉዳዩ ወደ ዓለም ጦርነትነት ከፍ እንዳይልም ደግሞ የፈሩ በጣም ብዙዎች ናቸው። ዶናልድ ትራምፕም ይህንን አስመልክተው ነው እንግዲህ ብዙ ጊዜ ፍራቻቸውን እየተናገሩ የሚገኙት። ከዚሁ ጋር በተያያዘ ወደ ደቡብ ኮሪያም ደግሞ ገባ ስንል ደቡብ ኮሪያ እንግዲህ አዲስ ፕሬዝዳንት አግኝታለች። ሊ ጃይ-ሚንግ እየተባሉ ነው የሚጠሩት። እንግዲህ ትላንትና ያው ተመርጠው ፕሬዝዳንት ሆነዋልና ንግግር አድርገው ነበረ። በንግግራቸው ያው ከጃፓንና ከአሜሪካ ጋር ያላቸውን ግንኙነት እንደሚያጠናክሩ
ወደ ዶናልድ ትራምፕ ሄደው የተጣለው ታሪፍ እንዲቀነስ ሊያደርጉ እንዳሰቡም ጭምር ተናግረዋል። በዛው ንግግራቸው ደግሞ ከወገኖቻችን ነው እንግዲህ ያሉትና ከሰሜን ኮሪያውያን ጋር ሰላም እንዲሰፍን እንፈልጋለን የሚል መልእክትም እንደዚሁ አስተላልፈዋል። ምን ያህል እንግዲህ ከሰሜን ኮሪያ ተቀባይነት ያገኛሉ አያገኙም የሚለው ነገር የሚጠበቅ ሆኖ ያው ብዙም ያገኛሉ ተብሎ አይጠበቅም እንደማለት ነው። እሳቸው ግን ይህንን መልእክት ማስተላለፋቸው ነው የተነገረው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ደግሞ በጋዛ እየተደረገ ያለው ጦርነት እንዲቆም የውሳኔ ሀሳብ ለማሳለፍ ተሰብስበው ነበር። አሜሪካ ድምጽን በድምጽ የመሻር መብቷን ተጠቅማ ይህንን ውድቅ አድርገዋለች። ያ ማለት እንግዲህ ጋዛ ጦርነት ወይም የፍልስጤማውያን ሰቆቃ እንዳለ ይቀጥላል ማለት ነው ብሎ ኤሽያ ዋን ላይ የወጣ ዘገባ ይህንን ነገር አጥብቆ እየተናገረ ነው ያለው። ዶናልድ ትራምፕ ደግሞ የሃርቫርድ ዩኒቨርሲቲ አዲስ ዓለም አቀፍ ተማሪዎችን እንዳይቀበል ማገዳቸውም እንደዚሁ ተሰምቷል። እንግዲህ ከዚህ በፊትም ማገደው ነበር፣ መጨረሻ በፍርድ ቤትም ተከልክለው ነበር። እንደገና ደግሞ ወደ አዲስ እግድ መግባታቸውም ጭምር ነው እየተሰማ ያለው። የዩክሬንና ሩሲያን ጦርነት እንግዲህ በተመለከተ ያው እንዳልኳችሁ የሚወጡ መረጃዎች በጣም ብዙ ናቸው። ለምሳሌ ኪየቭ ፖስት ላይ የወጣ አንድ መረጃ ምንድነው የሚናገረው? ጦርነቱ ከተጀመረበት ጊዜ አንስቶ እስካሁን ድረስ ሩሲያ 992750 ወታደሮቿን አታለች የሚል መረጃ ይዞ ወጥቷል። ነገር ግን የአንድ ወገን ብቻ ነው የሆነውና በዩክሬን ወገን ደግሞ ያለው ነገር ብዙም የተገለጸ አይደለም። እንደዚህ አይነት ደግሞ ዘገባዎች ያው ብዙም ተአማኒነት እንደሌላቸው ነው ብዙዎች የሚናገሩትና ያው ዞሮ ግን በሁለቱም ወገን ከፍተኛ የሆነ ጉዳት እየደረሰ እንደሆነ መረጃዎች ይናገራሉ። የመጨረሻውን ሱዳንን ማድረግ ነው፣ ደቡብ ሱዳንን ማድረግ ነው የፈለኩትና ደቡብ ሱዳን ያው ከፍተኛ የሆነ ተፈናቃይ ያላት፣ ከፍተኛ የሆኑ ስደተኞችን በደቡብ ሱዳን ከደቡብ ሱዳን ወደ ጎረቤት ሀገራት ሄደዋልና ቁጥራቸውም ከ2.3 ሚሊዮን በላይ ደርሷል ብሎ እንግዲህ የተባበሩት መንግስታት ድርጅት ተናግሯል። ዲሞክራቲክ ሪፐብሊክ ኮንጎ፣ ኢትዮጵያ፣ ኬንያ፣ ኡጋንዳ እና ሱዳን ውስጥ ነው እነዚህ ስደተኞች የሚኖሩት። በ3 ወር ውስጥ ብቻ ደግሞ ከ165,000 በላይ ደቡብ ሱዳናውያን መፈናቀላቸውን ጭምር ነው የሚናገረው። የ6 ወሩን ደግሞ የምንወስደው ከሆነ 343,000 ደርሷል። ለነዚህ አዲስ ተፈናቃዮች እንኳን በየወሩ እነሱን ለመርዳት 36 ሚሊዮን ዩሮ ዶላር ያስፈልገኛል ብሎ እንግዲህ ተናግሯል። በሚቀጥሉት እንግዲህ 3 ወራት ወይም 4 ወራት ይህን ያህል ገንዘብ ካልተገኘ ትልቅ ረሃብና ትልቅ ሰቆቃ ሊደርስ እንደሚችልም ጭምር ነው ሲናገር የነበረው። ወደ ትንታኔ ጉዳያችን እናምራ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ 12 በሚሆኑ ሀገራት ላይ ጉዞ እገዳ ተግባራዊ እንዲሆን ትዕዛዝ አስተላልፈዋል። ከነዚህ ውስጥ ደግሞ ብዛት ያላቸው አፍሪካ ሀገራት ናቸው። በተጨማሪነትም በጊዜያዊነት ምንም አይነት ጉዞ ወደ አሜሪካ እንዳያደርጉ ቢያደርጉ መግባት እንዳይችሉ የተፈረደባቸው ሀገራት ዜጎችም ተዘርዝረዋል። ትራምፕ እዚህ ውሳኔ ላይ ለመድረሳቸው የሀገራቸው አንዣበበውን የሽብር ጥቃት ምክንያት አድርገዋል። ሆኖም ሀገራትና ዜጎቻቸው የትራምፕን ውሳኔ ግልጽ ዘረኝነት ነው እያሉ ይገኛሉ። አሸብር ካሳሁን ተጨማሪውን ይነግረናል። ነገሩ ከደህንነትም በላይ ነው። አሜሪካ በዚህ ደረጃ የደህንነት ስጋት አይሎባት አያውቅም። እነሱ ግን እንዲህ ናቸው። ሲፈልጉ መክፈት፣ ሳይፈልጉ ደግሞ እስከ ወዲያኛው መከርቸም። የአልጀዚራዋ ተንታኝ ናንዲያ ቦስ ትናገራለች። አሜሪካንን የምታክል ዓለምን ዘዋሪ ሀገር የደህንነት ጉዳይን ስጋት በማድረግ ብቻ በሮቿን ልትከረችም አትችልም። ምክንያቱ ግን ሌላ ነው። ትራምፕ ወደ ስልጣን ከመምጣታቸው ማግስት በርካታ ውሳኔዎች ላይ ፊርማቸውን አኑረዋል። በከፋ ደረጃ ልናነሳቸው ከምንችላቸው ውስጥም የዛሬው መካተቱ ተጠባቂ ነው። በርካታ አፍሪካውያን ስማቸው በተጠቀሰበት የዛሬው የጉዞ እገዳ ውሳኔም ትራምፕ ከዚህ በኋላ ወደ ሀገራቸው መግባት አይችሉም ያሏቸውን ሀገራትና ዜጎቻቸውን ይፋ አድርገዋል። በቁጥር 12 የሚሆኑት እነዚህ ሀገራት በዋናነት ዜጎቻቸው ወደ አሜሪካ አትገቡ የሚባሉ እንጂ እንደ ሀገርም በቀጣይ ሊኖር የሚችለው የዲፕሎማሲያዊ ግንኙነት ጥያቄን የሚያስነሳ ነው። ከአፍሪካ እንደ ቻድ፣ ኮንጎ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሊቢያ፣ ሶማሊያና ሱዳን በትራምፕ የዛሬው ክልከላ ውስጥ ሲካተቱ አፍጋኒስታንን ጨምሮ እንደ ሃይቲ፣ ማይናማርና የመን ደግሞ ሌሎች ሆነዋል። ትራምፕ በመጀመሪያው የስልጣን ዘመናቸው በ2017 እንደ አውሮፓውያን አቆጣጠር ተመሳሳይ ውሳኔ ላይ በመድረስ የክልከላ መዝገብ ውስጥ ያስገቧቸው ሀገራት ነበሩ። ያኔ ኢራቅ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳንና የመን በዚህ የጉዞ ክልከላ ዝርዝር ውስጥም የተካተቱ ነበሩ። እንደ ሶማሊያ፣ ሊቢያና ሱዳን ለሁለተኛ ጊዜ ስማቸውን በዚህኛውም የጉዞ እገዳ ውስጥ አግኝተውታል። ፕሬዝዳንቱ ዶናልድ ትራምፕ ከዚህ የጉዞ እገዳና ክልከላ ውሳኔ በኋላ ባደረጉት ንግግርም ይህን አሉ። የዚህ ሁሉ መዘዝ መነሻ የባይደን አስተዳደር የተዝረከረከ አሰራርና የላላ ፖሊሲ ነው። The recent terror attack in Boulder, Colorado has
ቀደም ብሎ በኮሎራዶ ግዛት ለደረሰው የሽብር ጥቃት መጤ አሜሪካውያን ያልሆኑ ለሀገራችን ስጋት እንደነበሩ ያመለከተ ነበር። በጊዜያዊ ቪዛና ቱሪስት መልክ ወደ ሀገራችን በመግባት ችግር እየፈጠሩ ይገኛሉ። አንፈልጋቸው። በ21ኛው መቶ ክፍለ ዘመን ቪዛን በመጠቀም ምን ያክል ጥፋት እየደረሰ እንደሆነ እየተመለከተ ለባይደን አስተዳደር ፖሊሲ ምስጋና ይግባውና ካደገኛ የዓለማችን ክፍሎችና ሀገራትን ጭምር በሚሊዮን የሚቆጠሩ ወንጀለኞች እንዲመጡብን ጭምር መንገድ ጠርጓል። ዛሬ በትራምፕ ውሳኔ የጉዞ እገዳ ከተጣለባቸው ሀገራትና ዜጎቻቸው በተጨማሪም በክልከላ ደረጃ ወደ አሜሪካ መግባት እንዳይችሉ በጊዜያዊነት እገዳ የተጣለባቸው ሀገራትም አሉ። ብሩንዲ፣ ሴራሊዮንና ቶጎ አሁንም ከአፍሪካ የተጠቀሱ ሀገራት ሆነዋል። እንደ ኩባ፣ ሊዮስ፣ ቱርክሜኒስታንና ቬንዙዌላም ጊዜያዊ ክልከላ ይመለከታቸዋል ከተባሉት ውስጥም ተገኝተዋል። ብሔራዊ ደህንነት በዋናነት እንደ አጀንዳ በትራምፕ የተወሰደ እንደመሆኑ መጠን የሀገራት ክልከላ በቀጥታ ከሽብር ጥቃት ጋር ይገናኛል። ትራምፕና አስተዳደራቸው በሀገራቸው ላይ ሊቃጣ የሚችልን ጥቃት ለመከላከል መሰል እርምጃ ወሳኝ ነው እያሉ ይገኛሉ። ይሁንና ዋሽንግተን በዚህ ደረጃ የፈራችው ሽብርተኝነት ቢከተላት እንጂ ሙሉ ለሙሉ አይለቃትም። በተለይም እየመረጠች ከግዛቱ ያስወጣቻቸው ሰዎችም አሁን ላይ መልሰው መዳረሻቸው ለማድረግ ህገወጡን መንገድ አማራጭ አድርገዋል። በጊዜያዊነት ትራምፕ የወሰዱት እርምጃም በአሜሪካ ታሪክ ዜጎች ትልቁን ስጋት እንዲያስተናግዱ እያደረጋቸው ይገኛል የሚለው የሮይተርስ ዘገባ። እሳቸው ግን በመጀመሪያው የስልጣን ዘመናቸው ያልቋጩትን ስራ በዚህኛው ለመከወን ቆርጠው መጥተዋል። ንጽጽራቸውም ከአውሮፓ ጋር ነው። በመጀመሪያው የስልጣን ዘመኔ ከዚህ ጋር ተያይዞ ለውጥ ፈጣሪ ፖሊሲዎችን ተግብረን ነበር። በአውሮፓ የሆነው በአሜሪካ እንዲደገም አንፈልግም። ለዛ ነው ከመጀመሪያው የስራ ቀን ጀምሮ የደህንነት ተቋምን በአሰራራቸው ላይ ትኩረት እንዲያደርጉና መዘናጋት እንደሌለባቸው አቅጣጫ ያስቀመጥኩ። ተጓዦች እያንዳንዷ የጉዞ ታሪካቸውና የወንጀል ሪከርዳቸውን በማጥራት የሚፈጸሙ ወንጀሎችን መቀነስ ችለናል። በቀላሉ ከየትኛውም ሀገር መምጣት እንዳይችሉ አድርገናል። በቀጣይም ቢሆን ሊጎዳን ያሰበን በሙሉ ቀድመን በመከላከል ወደ ሀገራችን እንዳይገቡ ማድረጋችንን እንቀጥላለን። ማንም ደግሞ ሊያስቆመን አይችልም። በሚሊዮን የሚቆጠሩ ህገወጦችም ዛሬ በአሜሪካ ምድር ሳይነቃባቸው ኑሯቸውን ይገፋሉ። የህንድ ሀገር ለተጀመረው ህገወጦችን የማጽዳት ዘመቻ ለአስተዳደሩ ራስ ምታት የሆነ ጉዳይ ነው። ድንበሮች በአደገኛ ጥር ቢከረቸሙም ዛሬም ግን በሺዎች ድንበር አቋርጠው አሜሪካ ይገኛሉ። ሀገሪቱ 2018 ላይ ባረቀቀችው ስደተኞችን የተመለከተው ህግ መሰረትም አደገኝነቱ የተረጋገጠበት አሊያም አገባቡ ህጋዊውን አካሄድ ያልተከተለ ከመሰለ ሊመጣበት የሚችለው ቅጣት ከፍተኛ ነው። ያም ቢሆን ስደተኞች አሜሪካንን መርገጥ የምንጊዜ ምኞታቸው ነው። ከዚህ ሁሉ ክልከላ ጋር በተገናኘም ፕሬዚዳንቱ በሃርቫርድ ዩኒቨርሲቲ ለመማር የሚመጡ የውጭ ሀገራት ተማሪዎችም ከዚህ በኋላ እገዳው ይመለከታቸዋል ተብለዋል። ሃርቫርድ የሚሰጣቸው የውጭ ትምህርት እድሎችም ከዛሬ ጀምሮ ተሰርዘዋል ማለት ነው። በዚህም ዩኒቨርሲቲው በቢሊዮን የሚቆጠረው በጀቱ ይታገድበታል። አሁን እገዳ ከተጣለባቸው ሀገራት ጥቂቶቹ ምላሽ በመስጠት ላይ ናቸው። ሶማሊያ ቀዳሚ ናት። ከአሜሪካ ጋር የቆየ ግንኙነት እንዳላት የሚያወሳው በአሜሪካ የሶማሊያ አምባሳደሯ መግለጫ ጉዳዩን ለማርገብ ውይይቶች እናደርጋለን ብላለች። ለወትሮ ጸበኝነታቸው ከውስጥ የሆኑት የቬንዙዌላው መሪ ኒኮላስ ማዱሮም በውጭ ጉዳይ ሚኒስትራቸው በኩል ይህን አሉ። የዋሽንግተኑ መንግስት የለየለት ፋሽስት መሆኑን አስመልክቶናል ብለዋል። ከነጩ ቤት ለሮይተርስ የሚዘግበው ጄፍ ሜሰን ይህ የጉዞ እገዳ ከውስጥ ለሚመለከተው የሚገርም ላይሆን እንደሚችል የሚናገረው ምክንያቱም ከዚህ ቀደምም በተመሳሳይ ትራምፕ ውሳኔ ያሳልፈው ከበርካታ ሀገራት ጋር ተቆራርጠው እንደነበር ያነሳል። ጥያቄው ግን አሁን ከሳቸው ውሳኔ ማግስት የሀገራቸው ፍርድ ቤት ምን ይላል የሚለው ነው። የህግ ስርዓቱ ፕሬዝዳንቱ ለብቻቸው ምንም አይነት ውሳኔ መወሰን እንደማይችሉ እንደመደንገጉ መጠን ይህንንም ያልተማከሩበት ውሳኔ ዝም ብሎ ያልፈዋል ተብሎ አይጠበቅም። ቃል አቀባያቸው አቢጋል ጃክሰን ግን ውሳኔው አሜሪካን እንዳገም ከሽብር ጥቃት ለመጠበቅ ሲባል የተደረገ እንደሆነ በማውሳት ሊመጣ የሚችልን ጫና አስተዳደሩ እንደሚከላከል ተናግረዋል። ሁሉም ግን ዞሮ ዞሮ መቋጫቸው አንድ ነው። በተናጠለ የቆመች አሜሪካ በትራምፕ ዘመን የት ልትገኝ እንዳሰበች ግልጽ አይደለም። ታላቁ አሜሪካ በዳግም ትንሳኤ መገኘዋን በትራምፕ እጅ ላይ አድርጋ ጉዞዋን አሳልጣለች ወይስ ደግሞ የቁልቁለት መንገዱ እዚህም እዚያ እያላተማት ይቀጥላል? እነሱ ይመልሱታል።